ሰላም እንደምን ቆያችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች። በዚህ ቪዲዮ የማኔጅመንት ማርኬቲንግ ማኔጅመንት እና ቢዝነስ ማኔጅመንት ተመራቂ ተማሪዎች በየካቲት 2018 ዓመተ ምህረት ላይ የተፈተኑበትን የማውጫ ፈተና ጥያቄና መልስ ክፍል 4 ይዤላችሁ መጥቻለሁ። ከዚህ በፊት 3 ክፍሎችን ሰርቼ በዚህ ዩቲዩብ ቻናል ላይ አስቀምጫለሁ። ይሄን ያላገኛችሁ በዲስክሪፕሽን ቦክስ ውስጥ ቪዲዮዎቹን የምታገኙበት ሊንክ አስቀምጣለሁ። በዛ ገብታችሁ ሶስቱንም ክፍሎች ማግኘት ትችላላችሁ። በዚህ ክፍል 4 ጥያቄዎችን አብረን የምናይ ይሆናል። ቪዲዮን ሲጀምሩ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ፣ ኮሜንት ካለም ጻፉበት። ለዩቲዩብ ቻናልም አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላለሁ። አሁን ቀጥታ ወደ ዛሬ ክፍል ገባለሁ። Which of the following cannot explain a business buyer? A. Business buyer purchase for a reason to facilitate the operation of his or her organization. B. Business buyers purchase product for self-gratification. C. Business buyer purchase for a reason to resell the product or service. D. Business buyer purchase for a reason to incorporate the product into the products or service that he or she produce. እዚህ ጋር ስለ ቢዝነስ ባየር ትክክለኛ ያልሆነ የትኛው ነው የሚል ነው። This B is the correct answer from the given alternatives. This business buyers purchase product for self gratification. This is a wrong statement about business buyer. ይሄ ስለ ቢዝነስ ባየር ትክክለኛ ያልሆነ አገላለጽ ነው። ሌሎቹ በኤ በሲ እና በዲ ያሉት ትክክለኛ ናቸው። ጥያቄው ከሚከተሉት ውስጥ የንግድ ግዢ ወይም ቢዝነስ ባየር ባህሪ የማይገልጸው የትኛው ነው የሚል ነው። ከዚህ የንግድ ግዢዎች ወይም ተቋማት ወይም ድርጅቶች ስንል ምርትን ወይም አገልግሎትን የሚገዙት ለግል ጥቅማቸው ወይም ለራሳቸው ደስታ ሳይሆን ለድርጅቶቻቸው ስራ ማስኬጃ ወይም ትርፍ ለማግኘት ነው። በሲ እና በዲ ላይ ያሉት ስለ ንግድ ድርጅት ትክክለኛ ናቸው። እነኚህ ድርጅታቸውን ስራውን እንዲያከናውን ለማገዝ ይገዛሉ። ይሄ ትክክል ነው። ምርቱን ወይም አገልግሎቱን መልሰው ለመሸጥ ይገዛሉ። በሲ ላይ ይሄም ትክክል ነው። በዲ ላይ ደግሞ የሚገዙት ምርት አዲስ ሌላ ምርት ለመስራት እንደ ጥሬ ዕቃ ይጠቀማሉ። ይሄም ትክክለኛ የቢዝነስ ባየር ባህሪ ነው። ከተሰጡት ውስጥ ቢ ላይ ያለው this business buyers purchase product for self gratification ይሄ ልክ አይደለም። ይሄ ትክክለኛ የሚገልጸው ማን ነው? ካስተመር ነው። አንድ ካስተመር ዕቃውን ሲገዛ ወይም ሰርቪሱን ሲገዛ ለግል ሳቲስፋክሽን ወይም ለግል ጥቅም ነው የሚገዛው። but in this case ስለ ቢዝነስ ባየር ስለሚጠይቅ ስለዚህ ትክክል ያልሆነው ቢ ላይ ያለው ነው ማለት ነው። next question. A student want to conduct a research to measure level of satisfaction. Then what is the first step of research process should they have to be demonstrated? A. Preparing the research design. B. Defining the research problem. C. Collecting the data and analysis. D. Establish the research objectives. So from this, which one best fit with the question? ጥያቄው ተማሪዎች የእርካታ ደረጃን ለመለካት ምርምር ማድረግ ቢፈልጉና በምርምር ሂደት ውስጥ ማሳየት ያለባቸው የመጀመሪያ ቅድመ ተከተል ወይም ደረጃ ምንድነው የሚል ነው። እንግዲህ ማንኛውም የምርምር ስራ ውስጥ የመጀመሪያውና ዋናው እርምጃ የምናጠናውን ችግር ወይም ርዕስ ለይቶ ማወቅ that means defining the problem ይሆናል ማለት ነው። ችግሩ ሳይታወቅ መቼም እቅድ ማውጣትም ሆነ መረጃ መሰብሰብ ስለማይቻል ነው ይሄ። ትክክለኛ መልስ defining the research problem. This one is the correct answer from the given alternatives. ሌሎች ምርጫዎች ኤ ላይ የምርምር ንድፍ ማዘጋጀት ይሄ ከችግሩ በኋላ የሚመጣ ነው። ሲ ላይ ደግሞ መረጃ መሰብሰብና መተንተን ይሄም ወደ መጨረሻ አካባቢ የሚመጣ ማለት ነው። አንድ ሪሰርች ከሰራን በኋላ ወደ መጨረሻ አካባቢ የምናመጣው ነው። ይሄም ዲ ላይ የምርምር ግቦችን ማውጣት ችግሩ ከተለየ በኋላ ነው ይሄን የምናደርገው እንጂ ችግሩ ሳይታወቅ ስለ ምርምር ግብ ማውጣት ምንም ትርጉም አይኖረውም ማለት ነው። ከተሰጡት ውስጥ ትክክለኛ መልስ if a student want to conduct a research to measure level of satisfaction then he or she must have to define the research problem at the first step. Then after that ቀጣይ ስራዎቹ ይቀጥላሉ ማለት ነው። therefore B is the correct answer from the given alternatives. Next question. Websites that are accredited by the government and provide a medium to businesses to submit application form to the government is known as A. Government to citizen. B. Business to government. C. Business to citizen. D. Government to business.
ጥያቄው በመንግስት እውቅና የተሰጣቸውና የንግድ ድርጅቶች ወይም ቢዝነሶቹን የበየነ መረብ ማመልከቻ ቅጾችን ለመንግስት የሚያስገቡበት ድረገጽ ምን ይባላል የሚል ነው። ይሄ መረጃው ወይም ግንኙነቱ እየተደረገ ያለው ከንግድ ድርጅት ወደ መንግስት ስለሆነ ቢዝነስ ቱ ገቨርንመንት ይሆናል ማለት ነው። ሶ ቢ ላይ ያለው ይሄ ትክክለኛ መልስ ነው የሚሆነው። ሌሎች ምርጫዎች ኤ ላይ ገቨርንመንቱ ሲቲዘን የምለው ከመንግስት ወደ ዜጋ የሚደረግ ግንኙነት ነው። በዚህ ኬዝ ይሄ እንደዚህ አይደለም፣ ትክክል አይሆንም። ሲ ላይ ደግሞ ከቢዝነስ ቱ ሲቲዘን የምል ነው። ይሄም ከንግድ ድርጅት ወደ ተራ ሸማቾች ወይም ከዜጋ ወይም ከከስተመር የምል ነው። ይሄም ትክክለኛ መልስ አይደለም። ለዚህ ዲ ላይ ገቨርንመንቱ ቢዝነስ፣ ይሄም ከመንግስት ወደ ንግድ ድርጅት የሚደረግ ግንኙነት ነው። ለምሳሌ መንግስት ለድርጅቶች መመሪያ ሲያወጣ ይሄ ገቨርንመንቱ ቢዝነስ ብለን እንጠራለን። አሁን ከተሰጠው ሴናሪዮ ጋር የሚስማማ ትክክለኛ መልስ ቢ ላይ ያለው the website that are accredited by the government and provide a medium to businesses to submit application form to the government is known as business to government ብለን እንጠራለን። Next, from the following alternatives, which one is the barrier to international marketing? A, debt or aid servicing. B, foreign exchange problems. C, help in political peace. D, to meet imports of industrial needs. So from this, which one is barrier to international marketing? ጥያቄው ከሚከተሉት አማራጮች ውስጥ ለዓለም አቀፍ ግብይት ወይም ንግድ እንቅፋት ሊሆን የሚችለው የትኛው ነው የሚል ነው። በዓለም አቀፍ ንግድ ላይ የውጭ ምንዛሬ እጥረት ወይም የገንዘብ ተመን አለመረጋጋት እቃዎቹን በቀላሉ ለመግዛትና ለመሸጥ ትልቅ ማነቆ ወይም እንቅፋት ሊሆን ይችላል። ስለዚህ ይሄ ፎሬን ኤክስቼንጅ ፕሮብሌም የሚለው ትክክለኛ መልስ ይሆናል ማለት ነው ከዚህ ከተሰጡት ውስጥ። ሌሎቹ ኤ ላይ ደብት ኦር ኤድ የዕዳ ወይም የእርዳታ አገልግሎት የሚለው ከንግድ እንቅፋትነት ይልቅ የሀገር ፋይናንስ ሁኔታን ያሳያል። ሲ ላይ ደግሞ ለፖለቲካዊ ሰላም ማገዝ፣ ይሄ ለዓለም አቀፍ ንግድ መልካም አጋጣሚ እንጂ እንቅፋት ሊሆን አይችልም። ይሄ ዲ ላይ የኢንዱስትሪ ፍላጎቶችን ለማሟላት እቃዎችን ማስገባት፣ ይሄም ራሱ የንግድ ዓላማ እንጂ እንቅፋት ሊሆን አይችልም። ይሄም ስለዚህ ከተሰጡት ውስጥ ለኢንተርናሽናል ማርኬት ወይም ለዓለም አቀፋዊ ገበያ እንቅፋት ሊሆን የሚችለው ወይም በረር ሊሆን የሚችለው ፎሬን ኤክስቼንጅ ፕሮብሌም፣ ይሄ ትክክለኛ መልስ ይሆናል ማለት ነው። በመቀጠል if you are district sales manager, you are presenting a written statement about the duties, working conditions and other aspects of newly assigned salespersons. What type of skill on manpower planning you applied? A, job description. B, job rotation. C, job specifications. D, job analysis. እንግዲህ የዚህ ጥያቄ ዋና ሀሳብ አንድ ሰው የሽያጭ ስራ አስኪያጅ ወይም ዲስትሪክት ሴልስ ማናጀር የምንለው ብትሆንና አዲስ ለተቀጠሩ የሽያጭ ሰራተኞች ስለ ስራቸው ኃላፊነት፣ ስለ ስራው ሁኔታ እና ስለ መሳሰሉት ነገሮች የሚገልጽ በጽሁፍ የሰፈረ መግለጫ ብታቀርብላቸው በሰራተኛው እቅድ ረገድ የትኛውን ክህሎት ተጠቅመሃል የሚል ነው። አንድ ሰራተኛ ሊያከናውናቸው የሚገቡ ተግባራትን፣ ኃላፊነቶችን እና የስራ አካባቢ ሁኔታዎችን በጽሁፍ የሚያስቀምጥ ሰነድ ጆብ ዲስክሪፕሽን በመባል ይታወቃል። ይሄ ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሌሎቹ ምርጫዎች ቢ ላይ ጆብ ሮቴሽን፣ ይሄ ሰራተኞች ከአንድ ስራ ክፍል ወደ ሌላ እየተቀያየሩ የሚሰሩበት ሁኔታ ነው። ሲ ላይ ጆብ ስፔሲፊኬሽን የምለው ደግሞ ለስራው የሚያስፈልጉትን የሰውንም መመዘኛውም ለምሳሌ የትምህርት ደረጃ፣ ልምድ፣ ክህሎት የሚያሳይ ነው ይሄ ጆብ ስፔሲፊኬሽን የምለው። ዲ ላይ ደግሞ ጆብ አናሊሲስ ስለ ስራው አጠቃላይ መረጃ የመሰብሰብና የማጥናት ሂደት ነው ይሄ። ከዚህ ከተሰጡት ውስጥ ትክክለኛ መልስ ሊሆን የሚችለው ጆብ ዲስክሪፕሽን ይሆናል ማለት ነው። ኔክስት ኩዌስችን when a researcher try to investigate the relationship between advertisement and sales volume, what type of research it will be? A, descriptive. B, explanatory. C, causal. D, correlational. አንድ ተመራማሪ በማስታወቂያ ወይም አድቨርታይዝመንት እና በሽያጭ መጠን ወይም በሴልስ ቮሉም መካከል ያለውን ግንኙነት ለማጥናት ቢሞክር ወይም ቢፈልግ ይህ ምን አይነት ምርምር ይባላል የሚል ነው። ሁለት ተለዋዋጭ ነገሮች ናቸው እዚህ ጋር ያሉ ወይም ቫሪያብልስ የምንለው እንዴት እርስ በርስ እንደሚዛመዱ ወይም አንዱ ሲጨምር ሌላው አብሮ እንደሚጨምር ወይም እንደሚቀንስ የምናጠናበት የምርምር አይነት ኮሪሌሽናል
ሪሰርች በመባል ይታወቃል። ስለዚህ ከዚህ ከተሰጡት ውስጥ ትክክለኛ መልስ ኮሪሌሽናል ሪሰርች የሚለው ነው። ኔክስት events that occurred recently are much more vivid and draw more attention compared with events that occurred a long time ago in the consumer mind. It refers to A. temporal proximity, B. sensory proximity, C. spatial proximity, D. permanent proximity. በሸማቾች አእምሮ ውስጥ በቅርብ ጊዜ የተከሰቱ ድርጊቶች ከረጅም ጊዜ በፊት ከተከሰቱ ይልቅ ይበልጥ ግልጽ ሆነው ይታወሳሉ፣ ትኩረትም ይስባሉ። ይህ ምን ይባላል የሚል ነው። በስነ ልቦናና በሸማቾች ባህሪ ትምህርት ውስጥ ቴምፖራል የሚለው ቃል በቀጥታ ከጊዜ ጋር የተያያዘ ነው። ስለዚህ በቅርብ ጊዜ የተከሰተ ነገር በአእምሯችን ውስጥ ትኩስና በቀላሉ የሚታወስ በመሆኑ የሚገልጸው ጽንሰ ሀሳብ ቴምፖራል ፕሮክሲሚቲ ወይም የጊዜ ቅርበት። ይሄ ኤ ላይ ያለው ቴምፖራል ፕሮክሲሚቲ የሚለው ትክክለኛ መልስ ይሆናል ማለት ነው። ሌሎቹ ምርጫዎች ቢ ላይ ሴንሰሪ ፕሮክሲሚቲ፣ ይሄ ከስሜት ህዋሳት ጋር የተገናኘ ነው። ሲ ላይ ስፓሻል ፕሮክሲሚቲ የሚለው ደግሞ ከቦታ ወይም ከቦታ ርቀት እና ቅርበት ጋር የተያያዘ ነው። ዲ ላይ ፐርማነንት ፕሮክሲሚቲ የሚለው ደግሞ ዘላቂ ቅርበት ማለት ሲሆን እዚህ ትክክለኛ መልስ ሊሆን አይችልም። ከተሰጡት ውስጥ ከጊዜ ጋር ከቅርብ ጊዜ እና ከረጅም ጊዜ ጋር የተያያዘ በመሆኑ ትክክለኛ መልስ ኤ ላይ ያለው ቴምፖራል proximity የሚለው ነው። So A is the correct answer. Next question. Which form of foreign intervention strategy helps a company without any marketing or production organization overseas exports a product from its home base? A. joint venture, B. exporting, C. licensing, D. franchising. አንድ ድርጅት በውጭ ሀገር ፋብሪካ ሳይኖር ምርቱን በገዛ ሀገሩ አምርቶ በቀጥታ ለውጭ ገዢዎች የሚሸጥበት ቀላሉ መንገድ ኤክስፖርቲንግ ወይም ወደ ውጭ መላክ በመባል ይታወቃል። So this B is correct answer from the given alternatives. ሌሎች joint venture ከውጭ ሀገር ኩባንያ ጋር በጋራ አዲስ ድርጅት ማቋቋም ነው። ይሄ ሲ ላይ ላይሰንሲንግ የምለው ለአንድ የውጭ ድርጅት የምርት ስምን ወይም የፈጠራ መብትን በክፍያ መፍቀድ ነው። ይሄ ላይሰንሲንግ የምንለው። ዲ ፍራንቻይዚንግ የምለው የንግድ ስሙን እና አጠቃላይ የአሰራር ስርዓቱን ለሌላ ሰው በውል ማከራየት ነው። ይሄ B is the correct answer from the given alternatives. Next question. According to heuristic decision making rules, in which decision rules the consumer must calculate the product of the importance, weight, and the attribute rating for each attribute and then sum these over all the attributes to arrive at a total brand score for each brand? A. compensatory rule, B. lexicographic rule, C. disjunctive rule, D. conjunctive rule. የዚህ የጥያቄው ዋና ሀሳብ በሸማቾች የውሳኔ አሰጣጥ ህግ መሰረት ገዢው ለእያንዳንዱ የምርት መግለጫ ባህሪ ወይም አትሪቡት የሰጠውን የክብደት መጠን ከባህሪው ደረጃ ጋር አባዝቶ በመጨረሻም የአጠቃላይ ምርት ስሙን ውጤት ለማግኘት የሁሉንም ባህሪያት ድምር የሚያሰላው በየትኛው የውሳኔ ህግ ላይ ነው የሚል ነው። በሸማቾች ባህሪ ትምህርት ውስጥ ኮምፐንሳቶሪ ሩል የሚባለው አሰራር ሸማቹ የአንድን ምርት ጥንካሬ እና ድክመት አሰጣጥም ወይም ባላንስ አድርጎ የሚወስንበት ዘዴ ነው። በዚህም ህግ መሰረት ለእያንዳንዱ ባህሪ ክብደት ይሰጣል። that means importance weighting ምርቱ በዚያ ባህሪ ያለውን ደረጃ ያሳያል። ሁለቱም አባዝቶ የሁለቱንም ባህሪያት ድምር በመውሰድ ከፍተኛ ውጤት ያመጣውን ምርት ይመርጣል። በአንዱ ባህሪ ያለው ድክመት በሌላኛው ጥንካሬ ሊካካስ ስለሚችል ኮምፐንሳቶሪ በመባል ይታወቃል። ሶ ትክክለኛ መልስ ኤ ላይ ያለው ኮምፐንሳቶሪ ሩል የሚለው this is the correct answer from the given alternatives. ሌሎቹ B, C and D ነን ኮምፐንሳቶሪ ህጎች በመሆናቸው እንዲህ አይነት የክብደት እና የደረጃ ማባዛት እና መደመር ስሌት አይጠቀሙም። እነዚህ B, C እና D ላይ ያሉት ሶ ትክክለኛ መልስ ኤ ይሆናል። Next, which one is not factor can be analyzed or considered more while we develop international advertising? A. package or product design, B. legal considerations, C. cultural diversity, D. language considerations. So ይሄ ጥያቄ ዓለም አቀፍ ማስታወቂያ ወይም ኢንተርናሽናል አድቨርታይዚንግ ስናዘጋጅ በስፋት ልንመረምረው ወይም ከግምት ውስጥ ልናስገባው የማይገባል የትኛው ነው የሚል ነው።
ጥያቄው የሚያተኩረው ማስታወቂያ አድቨርታይዚንግ ማዘጋጀት ላይ ነው። የምርት ማሸጊያ ዲዛይን ወይም ፓኬጂንግ ዲዛይን የምለው የምርት ልማት ወይም ፕሮዳክት ዴቨሎፕመንት አካል እንጂ ቀጥታ ከማስታወቂያ ይዘት ጋር የሚያያዝ አይደለም። ስለዚህ ይሄ ትክክለኛ መልስ ኤ ላይ ያለው ፓኬጅ ኦፍ ፕሮዳክት ዲዛይን የምለው ነው። ሌሎች አማራጮች ሌጋል ኮንሲደሬሽን በተለያዩ ሀገራት የማስታወቂያ ህጎች ስለሚያዩ የግድ ነው፣ ይሄን ማወቅ አለብን። ካልቸራል ዳይቨርሲቲም የአንዱ ሀገር ባህል ማስታወቂያውን እንዳይጠላው ባህልን ማጥናት ወሳኝ ነው በማስታወቂያ ጊዜ ኢንተርናሽናሊ። ዲ ላንጉዌጅ ኮንሲደሬሽን መልእክቱ በትርጉም ስህተት እንዳይበላሽ ቋንቋውን በጥንቃቄ ማየትም ግዴታ ነው በማስታወቂያ ጊዜ። ከዚህ አንግል እነኚህ ትክክል ናቸው። ቢ ሲ እና ዲ ላይ ያሉት ትክክል ያልሆነው ደግሞ ኤ ላይ ፓኬጅ ኦፍ ፕሮዳክት የምለው ትክክል አይደለም። this is the correct answer from the given alternatives. በዚህ ክፍል ያለኝ ይሄ ነው። ስለተከታተላችሁ ከልብ እያመሰገንኩ ቀጣይ በሌላ ክፍል እስከምንገናኝ ድረስ ደህና ነው እያልኩ ይሄን ቪዲዮ ለጓደኞቻችሁም ሼር እንድታደርጉ፣ አሁንም ለዩቲዩብ ቻናል አዲስ ከሆናችሁና ሳብስክራይብ ካላደረጋችሁ ሳብስክራይብ እንድታደርጉ ብላለኝ። የተለያዩ ኮሜንቶችን እንድጽፉበት በቴሌግራም አድራሻ ከ2015 ጀምሮ ተማሪዎች የተፈተኑበት የማውጫ ፈተናና የሞዴል ጥያቄዎችን በፒዲኤፍ እና በወርድ መልክ ሼር የምንደራረግበት ስላለ በዚህ ዩቲዩብ ቻናል ዲስክሪፕሽን ላይ ገብታችሁ ጆይን እንድታደርጉ ብላለኝ። አመሰግናለሁ።